ስትጸልዩ እንደ ግብዞች አትሁኑ። ለሰዎች ይታዩ ዘንድ በምኩራብና በመንገድ ዳር ማዕዘን ቆመው መጸለይን ይወዳሉ። ወደ እግዚአብሔር ያልተመለሰ ቢጸልይ፣ ወደ እግዚአብሔር ያልተመለሰ በልሳን ጫጫታ ቢሞላ፣ ወደ እግዚአብሔር ያልተመለሰ በቃላት ብልጫ ብዙ ነገር ለመናገር ቢሞክር፣ ወደ እግዚአብሔር ያልተመለሰ ምንም ነገር ቢያደርግ የሚባዛው የእሱ ነገር በዜሮ ናቸው። ምክንያቱም ጸሎት ምንድን ነው ሲባል ጸሎት ወደ እግዚአብሔር መመለስ ነው። ጸሎት የእግዚአብሔርን ቃል መተግበር ነው። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእናንተ ጋር የእግዚአብሔርን ቃል እንድንከፋፈል መጥቻለሁ። መጽሐፍ እንዲህ እንደሚል ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወሰናልና እንደሚል፣ እንዲሁም ደግሞ በሌላኛው ቦታ እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን እንደሚል፣ ክርስቲያን የሆንበት ወይንም ጌታ ኢየሱስን የተቀበልንበት ሁለት ብቻ ምርጫ ወይንም አማራጭ አለ ብዬ አስባለሁ። የመጀመሪያው ልጁን መምሰል፣ ሁለተኛው ልጁን መስበክ። አሁንም ባላችሁበት ቦታ ሁሉ የጌታ ሰላምና ጸጋ ይብዛላችሁ። ስለዚህ አዳዲስ ከሆናችሁ ይህንን ቤት ሰብስክራይብ በማድረግ አብራችሁን ወንጌልን እንድታገለግሉ በአክብሮት ልጋብዛችሁ እወዳለሁ። ክብር አሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክ ነህና ከፍ በል፣ ንጉሥ ነህና ከፍ በል። ስለ ሁሉ እናከብርሃለን፣ ስለ ሁሉ እናመሰግናለን። ምስጋና ለአንተ ይሁን። አሁን ቃል በመካከላችን ይስራ፣ መንፈስ በኃይል ይንቀሳቀስ። ስለምታደርገው እናመሰግናለን። ይህንን ሁሉ በናዝሬቱ በጌታ በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን የዛሬው ሐሳብ አትጸልዩ። ይህንን ነገር የማታረጉ ከሆነ አትጸልዩ፣ ወይንም ይህንን ነገር የማታውቁ ከሆነ አትጸልዩ። ቢኮዝ መጸለይ ብዙ ቦታ ላይ ትምህርት ሲያስተምሯችሁ ስለ ጸሎት ዝም ብላችሁ ጸልዩ፣ ቢገባችሁም ባይገባችሁም ጸልዩ። መጽሐፍ ቅዱስ ላይ ለኤርምያስ እግዚአብሔር እንዲህ ብሏልና አንተም ወደ እኔ ትጮኻለህ፣ እኔም አንተ የማታውቀውን ኃይለኛና ታላቅ ነገር አሳይሃለሁ ብሎታልና ዝም ብላችሁ ጩኹ፣ ዝም ብላችሁ ጸልዩ፣ ዝም ብላችሁ ወደ እግዚአብሔር ተናገሩ የሚል ብዙ ጊዜ አጋጥሟችሁ ሊሆን ይችላል። ነገር ግን እኔ ይህንን ነገሮች ሳታውቁና አንደርስታንዲንግ ሳታደርጉ እንድትጸልዩ አልመክራችሁም። ምክንያቱም መንፈሳዊ ዓለም በመርህ ነው እንጂ የሚሰራው በጩኸት አይደለም የሚሰራው። መንፈሳዊው ዓለም ድምፃችንን ከፍ አድርገን በመለፈለፍ ውስጥ ባለው ነገር ሳይሆን የሚሰራው እግዚአብሔር በራሱ መንገድና ስርዓት ነው የሚሰራው። ትክክል ነው። መጽሐፍ ቅዱስ ላይ አንተ ወደ እኔ ጩኽ፣ እኔም አንተ የማታውቀውን ኃይለኛና ታላቅ ነገር አሳያለሁ ተብሎ ተጽፏል። ያ የተጻፈው ግን ለኤርምያስ እንጂ ለእያንዳንዳችን አይደለም። ያ የተጻፈው ለኤርምያስ ብቻ ነው። ያ ብቻ አይደለም። መጽሐፍ ቅዱስ ላይ ኢያሪኮ የወደቀው የእስራኤል ሕዝብ 6 ቀን አንዳንድ ዙር፣ 7ኛው ቀን 7 ዙር ዞሮ በታላቅ ድምፅ ሲጮሁ ነው። በታላቅ ድምፅ ስለጮሁ የነሱ ኢያሪኮ ስለተሰበረ ወይንም ስለወደቀ ዛሬም ኢያሪኮአችን ይወድቃል በሚል በረጅም ድምፅ መጮውን የሚፈቅዱ የሚያስተምሩ ብዙ ሰዎች እንዳሉ አንደርስታንዲንግ አደርጋለሁ። ነገር ግን መንፈሳዊው ዓለም መሪሁን ተከተላችሁ እስካልሄዳችሁ ድረስ
የሚሰጣችሁ ምንም አይነት ነገር የለው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ካላወቃችሁ አትጸልዩ። ዶንት ፕሬይ መጽሐፍ እንደሚለው። እስቲ ቃሉን ላንብብላችሁ። ሉቃስ ወንጌል ምዕራፍ 6 ከቁጥር 46 ኢየሱስ ብዙ ሰዎች ወደ እሱ እየመጡ ብዙ ሰዎች ጌታ ጌታ ሆይ እያሉት ሲያጨናንቁት በነበረው ጊዜ የሚመልስላቸው ወይንም የሚነግራቸው አንድ ነገር አለ። እሱ ምንድን ነው ሲባል እንዲህ ብሎ ይናገራቸዋል። ስለምን ጌታ ጌታ ሆይ ትሉኛላችሁ? ስለምን ጌታ ጌታ ሆይ ትሉኛላችሁ? ይችኛውን ቃል ይዤ ብዙ ላወራ አልፈልግም፣ ግን ጥቂት ላወራላችሁ። ብዙ ሰዎች በዚህ ዘመን ጌታ ጌታ የሚሉ አሉ። አብሶ በፕሮቴስታንት ጌታ ኢየሱስ ክርስቶስን እንደ ግላቸው ጌታ አድርጎ የተቀበሉ ወይንም ያመንን ብለው የሚያምኑ ሰዎች ሁል ጊዜ ጌታ ጌታ በማለት ውስጥ ተጠምደዋሉ። ቤታቸው ላይ የፈለገ ነገር ይሁን፣ ብርጭቆ ይሰበር፣ ሳይን ይሰበር፣ በኢየሱስ ምናምን የሚሉ ሰዎች ሆኖ ተገኝተዋሉ። ነገር ግን መጽሐፍ ኢየሱስ ለምንድን ነው እዚህ ቦታ ላይ ጌታ ጌታ ሆይ ስለምን ጌታ ጌታ ሆይ ትሉኛላችሁ? ለምን ጌታ ጌታ ሆይ ትሉኛላችሁ? ለምን ስሜን ደጋግማችሁ ትጠራላችሁ? ጸሎት ስሙን ደጋግሞ በመጥራት ውስጥ አይደለም። ጸሎት ስሙን ደጋግሞ በማውራት ውስጥ አይደለም። ረጅም ጸሎት የ2-3 ሰዓት ጊዜ ጸሎት በማድረግ አይደለም። ጸሎት የጸሎት ትርጉም ከመናገሬ በፊት እችኛውን ነገር ልበላችሁ። ስለምን ጌታ ጌታ ሆይ ትሉኛላችሁ? ስለምን ጌታ ጌታ ብላችሁ ትጠሩኛላችሁ? ለምን ትጣሩኛላችሁ? ለምን ጌታ ጌታ ትላላችሁ? አያችሁ፣ የሚላችሁን አታደርጉምና። ለምን? እንድንጠራው ስላልፈለገ፣ ጌታ ጌታ እንድንለው ስላልፈለገ፣ ወይንም የስሙ መገለጫ ስላልሆነ፣ ወይንም የማንነቱ አይደንቲቲው መገለጫ ስላልሆነ አይደለም። ጌታ ጌታ ሆይ ማለት ጌታ ጌታ ማለት ትክክለኛ ጌታ ስለሆነ ነው ኢየሱስን ጌታ የምንለው። ነገር ግን እነዚህ ሰዎች ከአፍ ያለፈ ጌታ ጌታ ከማለት ምንም ነገር አያደርጉም። ምክንያቱም በአፍ ብቻ ጌታ ጌታ ነው ጌታ ጌታ የሚሉ ሰዎች ስለሆኑ። ለዛ ነው ኢየሱስ ክርስቶስ ስለምን ጌታ ጌታ ትሉኛላችሁ የሚላችሁን አታደርጉምና ብሎ የሚናገራቸው። የሚላችሁን ምን አትሉምና አታደርጉምና ጌታ ጌታ ሆይ ብቻ ትሉኛላችሁ። ዛሬ ላይ ስንቶቻችሁ ናችሁ እሱ ያላችሁን ነገር ሳታደርጉ ጌታ ጌታ የምትሉት? ጌታ ጌታ ብቻ ብላችሁ የምትሰውት? አንዳንዶቻችሁ ኢቨን በማይሆን ነገሮች ውስጥ ገብታችሁ ጌታ ጌታ ሆይ ብላችሁ የምትጮሁት ምክንያቱም ጌታ ጌታ ሆይ ብላችሁ ስለ ጮኻችሁ የሚደርስ የመሰላችሁ። ቢኮዝ እንደዛ ስላስተማሯችሁ፣ እንደዛ ስለነገሯችሁ፣ እንደዛ ነው ብሎ ስላስተማሯችሁ ዝም ብላችሁ ጌታ ጌታ እንድትሉ አደረጓችሁ። ነገር ግን እንደዛ አይደለም። ለዛ ነው ስለምን ጌታ ጌታ ትሉኛላችሁ የሚላችሁን አታደርጉምና። ኢየሱስ ክርስቶስ ጌታ። እችኛውን ላንብብላችሁ። ምሳሌ መጽሐፍ ምዕራፍ 1 ይህኛውን ቃል አንብቤ ወደ ሐሳብ ይመለሳለሁ። ምሳሌ መጽሐፍ ምዕራፍ 1 ከቁጥር ወደ 24 ምናምን አካባቢ እንዲህ ይላል የእግዚአብሔር ቃል። 23 እንዲህ ብዬ ላንብብላችሁ። ወደ ዘለፋዬም ተመለሱ፣ እነሆ መንገዴ መንፈሴን አፈስላችኋለሁና ቃሌንም አስተምራችኋለሁና አለና። እነዚህ ሰዎች የእግዚአብሔርን ቃል ከመስማት እምቢ ስላሉና እግዚአብሔር ዘለፋውን ስላልተቀበሉ እንዲህ ይላችኋል። በጠራኋችሁ ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ችላ ስላላችሁ፣ ዘለፋይንም ስላልፈቀዳችሁ፣ እነሆ ስለዚህ በጥፋታችሁ እስቃለሁ፣ ጥፋታችሁ በመጣ ጊዜ አላግጥላችኋለሁ ይላል። አላግጥባችኋለሁ ይላል። በጠራው ጊዜ እምቢ ብላችሁኛል። በተናገርኩ ጊዜ ወደ እኔ አልተመለሳችሁም። እኔ የምፈልገው በእናንተ ሕይወት ውስጥ አለ። እኔ የምሻው በእናንተ ማንነት ውስጥ አለ። ያንን ነገር ግን አላደረጋችሁም። ያንን ነገር ግን አልፈጸማችሁም። ወንድሞች
እግዚአብሔር የሚፈልገውን ነገር ሳታደርጉ ስትቀሩ እግዚአብሔር በጩኸታችሁ ጊዜ ወደ እናንተ አይመለስም። አይመለስም። ለዛ ነው ስትጮሁ ኦር ስትጸልዩ እግዚአብሔር ከእያንዳንዳችሁ ምን ይፈልጋል የሚለውን ነገር ጠንቅቃችሁ ወቁ። ጸሎት ጥረት ትርጉሙ ከእግዚአብሔር ጋር መነጋገር ማለት አይደለም። ጸሎት ትርጉሙ ወደ እግዚአብሔር ማውራት ማለት አይደለም። ጸሎት ትርጉሙ የሆነ ርዕሶችን ይዞ በርዕሶቹ በእግዚአብሔር ፊት መንበርከክ ማለት አይደለም። ምክንያቱም እነዚህ ሁሉ ከድርጊት በኋላ የሚደረጉ ድርጊቶች ናቸው። ማለትም ከጸሎት በኋላ የሚደረጉ ድርጊቶች ናቸው። ስለዚህ ጸሎት ምንድን ነው ሲባል ጸሎት ወደ እግዚአብሔር መመለስ ነው። ጸሎት የእግዚአብሔርን ቃል መተግበር ነው። አንድ ሰው የእግዚአብሔር ቃል ከተገበረ በኋላ የሚያደርጋቸው ድርጊቶች ናቸው አሁን ላይ ጸሎት ተብሎ የሚተረጎሙት። ነገር ግን ጸሎት ወደ እግዚአብሔር ከተመለስን በኋላ የምናደርገው ድርጊት ሳይሆን ጸሎት በሙሉ ልባችን በሙሉ ነፍሳችን ወደ እግዚአብሔር መመለስ ነው ጸሎት ተብሎ የሚቆጠረው። ወደ እግዚአብሔር ያልተመለሰ ቢጸልይ፣ ወደ እግዚአብሔር ያልተመለሰ በልሳን ጫጫታ ቢሞላ፣ ወደ እግዚአብሔር ያልተመለሰ በቃላት ብልጫ ብዙ ነገር ለመናገር ቢሞክር፣ ወደ እግዚአብሔር ያልተመለሰ ምንም ነገር ቢያደርግ የሚባዛው የእሱ ነገር በዜሮ ነው። ምክንያቱም ወደ እግዚአብሔር መመለስ ነው ትክክለኛው ጸሎት። ብዙ ሰዎች እግዚአብሔር በመረቀላቸው መንገድ፣ እግዚአብሔር በሚፈቅደውና እግዚአብሔር በሚከበርበት መንገድ አይሄዱም። ሳይሄዱ ይቀሩና የሆነ ቻሌንጅ ወደ ህይወታቸው ሲመጣ፣ ልጆቻቸው ሲታመሙ፣ ሚስቶቻቸው ሲታመሙ፣ ቢዝነሳቸው መበላሸት ሲጀምር በዛ በሚበላሸው ጉዳይ ላይ ይንበረከካሉ። ያን ጊዜ እግዚአብሔር አምላክ መልስ አይመልስላቸውም። ያን ጊዜ እግዚአብሔር አምላክ ፊቱን ይሰውርባቸዋል። ምክንያቱም እሱ መንገዱን ባዘጋጀው መንገድ ስላልሄዱና ስላልወጡ። ለዛ ነው እንዲህ የሚል ቃል የሚናገራቸው፣ እናንተ ዘለፋዬን እምቢ ብላችኋል፣ ምክሬን ንቃችኋል፣ ስናገር አልሰማችሁኝምና፣ ሳወራላችሁ አልሰማችሁኝምና፣ እኔ በተጣራው ጊዜ አልተመለሳችሁኝምና። መጽሐፍ እንዲህ ይላል፣ ጻድቅ አለ በምቹ ጊዜ ይጸልያል። ጻድቅ እግዚአብሔር ጋር መመለስ ባለበት ጊዜ ይመለሳል፣ መከራ በመጣ ጊዜ አያገኘውም ይላል እግዚአብሔር ቃል። ስለዚህ መከራ በመጣ ጊዜ እግዚአብሔር ፊቱን ይሰውርባቸዋል። ለምን? እነሱ ቀደም ብሎ ለእግዚአብሔር ትእዛዝ፣ ለእግዚአብሔር ዘለፋ፣ ለእግዚአብሔር ቃል ፊታቸውን ሰውረዋል። ለእግዚአብሔር ቃል መልካቸውን ቀይረዋልና መንገዳቸውን እንደ መንገዱ አላደረጉምና። ለዛ ነው ምሳሌ ጥፋት በመጣ ጊዜ ያለ እግዚአብሔር እኔም ምስቅባችኋለሁ፣ መንገዴን ስላልተከተላችሁ፣ በመንገዴ ስላልወጣችሁና ስላልሄዳችሁ ያን ጊዜ ምን እላችኋለሁ? እስቅባችኋለሁ። ስለዚህ ምን እንድናደርግ ነው ሮቢ የምትመክረን? ጸሎት ጩኸት ካልሆነ፣ ጸሎት ኢየሱስ 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 ማለት ካልሆነ፣ ጸሎት ሃሌሉያ ማለት ካልሆነ ምን ማለት ነው? ስለዚህ ቅድም ብያችኋለሁ፣ የመጀመሪያው ጸሎት የሚባለው ትርጉሙ ወደ እግዚአብሔር መመለስ ወይም በእግዚአብሔር ሕይወት ውስጥ መኖር፣ እንደ እግዚአብሔር ቃል መመላለስ። that is a pray። ትክክለኛው ጸሎት። አሁን ለምሳሌ አንድ ነገር ልንገራችሁ። ከኔ ጋር ሪሌሽንሽፕ ውስጥ ያለች ሴት ወር እኔ የምወዳት ሴት ከኔ የምትፈልገውን ሁሉ መጠየቅ የምትችለው በወደድኳት ጊዜ ላይሆን ይችላል። ምናልባት በወደድኳት ጊዜ የሆነ ነገር ማድረግላት ነገር ሊሆን ይችላል። ግን እኔን ጠልታ ጉዞዋን ማድረግ ብትጀምር፣ እኔን ጠልታ ያለ እኔ ሐሳብ መንቀሳቀስ ብትጀምር የፈለገ ጩኸቷ ላይ ላልደርስላት እችላለሁ። ምክንያቱም ከእኔ የምታገኘው ወደ እኔ ስትመለስ ስለሆነ፣ ከእኔ ጋር ስትሆን ስለሆነ። አየሽ፣
አንድ ሰው ልክ እንደዛው ጸሎት ከእግዚአብሔር ጋር ባለን ህብረት ወደ እግዚአብሔር ስንመለስ እና በሱ ሐሳብ መውጣትና መግባት ስንጀምር ነው የሱ የሆነ እንዳለ የኛ የሚሆነው ጸሎቶቻችንም የሚደመጡት። እሱ ከሰማይ ሆኖ የሚመልስልን የምንናገረውን ሁሉ የሚሰማን። አባቶች አንዳንድ ነገሮች በስህተት አስተምረውናል፣ በስህተት ነግሮናል። ኤልያስ የተናገረው ሁሉ የተሰማለት፣ ኤልያስ ሰማይን የዘጋው፣ ኤልያስ ጠንክሮ ስለጸለየ አይደለም፣ ለ3-4 ሰዓት ስለተንበረከከ አይደለም። ታዲያ ለምንድን ነው ኤልያስ ለ4 እና ለ3 ሰዓት ሳይንበረከክ የተናገረው ንግግር ሆኖ ተገኘለት ሲባል ሰውየው መጀመሪያው ለምን ለንግግሩ ለጸሎቱ መጀመሪያ ፖይንት ይዟል። የመጀመሪያው ፖይንት በእግዚአብሔር ሕይወት ውስጥ መመላለስ ስለሆነ፣ በእግዚአብሔር ሕይወት ውስጥ መግባትና መውጣት ስለሆነ ኢየሱስ የጌቶች ጌታ ነው። ስለዚህ ቶሎ አጠር አድርጌ ወደ ሐሳቤ ልምጣና ልጨርስ። አጠር አድርጌ ሌላውን ደግሞ ከታች ጻፉልኝ፣ እቀጥልላችኋለሁ። የመጀመሪያው ምንድነው ማድረግ ያለብን ሲባል የሚላችሁን፣ ቅድም እንደተናገርኩት የሚላችሁን ብሎ ኢየሱስ በሚገባ ተናግሯል። ጌታ ጌታ ከማለታችሁ በፊት አለና ሉቃስ ወንጌል ምዕራፍ 6 ከቁጥር 46 ላይ ጌታ ጌታ ከማለታችሁ በፊት አለ። እሺ ምን እናድርግ ሲባል የሚላችሁን አድርጉ። የሚሏችሁን፣ እኔ የምናገራችሁን፣ እኔ ያስተማርኳችሁን፣ ከእኔ የሰማችሁትን ያንን አድርጉ። ከሱ ምንድነው የሰማችሁት? መታዘዝ። ከሱ ምንድነው የሰማችሁት? ወንድማማችነት፣ መዋደድ። ከሱ ምንድነው የሰማችሁት? ከዝሙት መራቅ። ከሱ ምንድነው የሰማችሁት? ከኃጢአት መራቅ፣ መቀደስ። ከሱ ምንድነው የሰማችሁት? የሚላችሁ ምንድነው ሲባል እሱ የተናገራችሁ ሁሉ እንድታደርጉ ይፈልጋል። እሱ የሚላችሁን ሁሉ እንድትፈጽሙ ይፈልጋል። ከዝሙት ያራቀ፣ ከኃጢአት ያራቀ፣ ከዘረኝነት ያራቀ፣ ከሐሜት ያራቀ በሽታዬን ፈውስልኝ ብሎ በእግዚአብሔር ፊት ቢንበረከክ እንኳን እግዚአብሔር ጀርባ ይሰጠዋል፣ ፊቱን አይሰጠውም። ይህ ለእናንተ የሚሆነው ትምህርት ነው እያስተማርኳችሁ ያላችሁት። እግዚአብሔር ፊቱን አይሰጠውም፣ ጀርባውን ይሰጠዋል። ምክንያቱም እሱ በሚልበት ቃልና ሕይወት ውስጥ የለምና፣ የሚላችሁን አታደርጉምና። ምንድን ነው ያለን? ማቴዎስ ወንጌል ምዕራፍ 5 አንብቡ። ምንድን ነው ያለን? ለቀደሙት እንዲህ እንደተባለ ሰምታችኋል፣ እኔ ግን እንዲህ እላችኋለሁ። ለቀደሙት እንዲህ እንደተሰበከ ሰምታችኋል፣ እኔ ግን እንዲህ እላችኋለሁ። ለቀደሙት ይህ ነገር እንደተባለ ታውቃላችሁ፣ እኔ ግን እንዲህ እላችኋለሁ እያለ ሁሉንም በሚገባ አስቀምጧል እስከ ምዕራፍ 7 ድረስ። ስለዚህ መጀመሪያው ለጸሎቶቻችሁ መጸለይ ከመጀመራችሁ በፊት ኢየሱስ የተናገረው ምንድነው? እኔ መለመን፣ መጠየቅ፣ እግዚአብሔር ይህንን ነገር አድርግልኝ፣ ይህንን ነገር ስጠኝ፣ ይህ ነገር ይሆንልን፣ መንፈስ ይምጣ፣ ልቤ ይፈወስ፣ አባትና አምላኮ የሆነ ነገር ከመጠየቃችሁ በፊት where are you? የት ነው ሰቴል አድርጌ የተቀመጥክበት? ምክንያቱም ጸሎት የንግግር ብዛት አይደለምና፣ ጸሎት የንግግር ብዛት አይደለምና። እንደውም ማቴዎስ ወንጌል በዛው ላንብብላችሁ ምዕራፍ 6 ማቴዎስ ወንጌል ምዕራፍ 6 እንዲህ ይላል፣ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው በአባታችሁ ዘንድ ዋጋ የላችሁ። እንግዲህ ምጽዋት ስታደርግ ግብዞች በሰዎች ዘንድ ሊከበሩ በምኩራብ በመንገድ እንደሚያደርጉ በፊት መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋልና። አንተ ግን ምጽዋትን ስታደርግ በስውር እንዲሆን ቀኝ የምትሰራው ግራ አትወቅ፣ በስውር የሚያይ አባትን በግልጥ ይከፍላልና። ከዛስ ቁጥር 5 ላይ ስትጸልዩ እችን ያዙ፣ ስትጸልዩ እንደ ግብዞች አትሁኑ፣ ለሰዎች ይታዩ ዘንድ
በምኩራብና በመንገድ ዳር ማዕዘን ቆመው መጸለይን ይወዳሉና። እነሱ ጸላይ ናቸው። እነሱ ወደ አምላክ የሚንበረከኩ ናቸው። አምላክን የሚሹ ናቸው። አምላክን የሚፈልጉ ናቸው። በአምላክ መንገድ የሚወጡ የሚገቡ ናቸው ይባሉ ዘንድ በመንገድ ዳር ቆሞ መለመንን ይወዳሉ፣ መጸለይን ይወዳሉና። ነገር ግን አለ እውነት እላቸዋለሁ ዋጋቸውን ተቀብለዋልና። አይ ከዛ በኋላ ቁጥር 7 አንብቡልኝ፣ 6 እናንተ ወደ ታች እያነበባችሁ ሂዱ። ቁጥር 7 አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። አሕዛብ የንግግር ብዛት ማድረግ በእግዚአብሔር ዓለም ላይ መሰማትን የሚፈጥር ይመስላቸዋል። ይሄ ነገር ያለው አሁን በአሕዛብ ውስጥ አይደለም፣ በቸርች ውስጥ ነው። በንግግር ብዛት፣ በቃላት ብዛት፣ የሆነ በጊዜ ብዛት እግዚአብሔር የሚሰማንና የሚያዳምጠን እስኪመስለን ድረስ ያስተምሩናል። 2 ሰዓት እስቲ ተንበርከክ አንተ ይሉናል። 3 ሰዓት እስቲ አንተ ተንበርከክ ይሉናል። 1 ቀን እንኳን የጾም ጸሎት ግባ እስቲ ይሉናል። ምክንያቱም በመንበርከክ በንግግር ብዛት እግዚአብሔር የሚሰማ ተነግሮ ነው የተማርነው ወይንም እያስተማሩን ያሉትና። ነገር ግን እንደዚህ አይደለም። በንግግር ብዛት አይደለም፣ በቃላት ብዛት አይደለም። በመጀመሪያው እሱ በነገረን መንገድ ብዛት ነው። እሱ በነገረን ጎዳና ነው። ለዛ ነው አሕዛብ በመናገራቸው ብዛት እንዲሰሙ ይመስላችኋል። ስለዚህ ስትጸልዩ እንደነሱ በከንቱ አትድገሙ። የሚሰማ አምላክ ካለ 1 ጸሎት 1 ደቂቃ መጸለይ አይጠበቅብህ። የሚሰማ አምላክ ካለ 1 ጸሎት 30 ሰከንድ መጸለይ አይጠበቅብህ። የሚሰማ አምላክ ካለ 1 ጸሎት 20 ሰከንድ መጸለይ አይጠበቅብህ። ምክንያቱም የተናገርከውን አምላክ ሰምቷልና። የኛ አምላክ የሚሰማ ስለሆነ እየሰማን ስላለ ጸሎቶቻችንን ለይተን እናውቃለን። የምንጸልየውን ጠንቅቀን እናውቃለን። በምሕረት ጸሎት 2 ሰዓት የሚያጸልይ፣ በንስሐ ጸሎት 3 ሰዓት የሚያጸልይ፣ 3 ሰዓት በንስሐ እንኳን ብትጸልይ መልሰህ ኃጢአተኛ ስለሆን መልሰህ ኃጢአት ውስጥ ስለምትንቀሳቀስ የሚባዛልህ በዜሮ ነው ወንድሜ። ስለዚህ ትልቁን በሕይወታችሁ መያዝ ያለባችሁ የመጀመሪያ የሚላችሁን ማድረግ ነው። ይሄ ትልቁ የመጀመሪያ ነው። የሚላችሁን ማድረግ ማለት ምን ማለት ነው? በዛ ሁሉን ትቶ መከተል፣ ኢየሱስን መከተል፣ ራሳችሁን ለኢየሱስ አሳልፋችሁ መስጠት፣ የራሳችሁን ፍቃድ መተው፣ በራሳችሁ ፍቃድ አለመግባትና አለመውጣት፣ ከሱ ውጪ አማራጭ እንደሌላችሁ አድርጋችሁ ማሰብ፣ ከሱ ውጪ የሚደርስላችሁ እንደሌለ ማወቅ፣ ያንን ነው ኢየሱስን መከተል የምንለው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ከ66 አካባቢ 66 ላይ ኢየሱስ እንዲህ አለ ለደቀ መዛሙርቱ፣ እናንተ መሄድ ትፈልጋላችሁን አላቸው። ጴጥሮስ ግን እንዲህ አለ ቶሎ ብሎ፣ ጌታ ሆይ ከአንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት አለ። አንተ ጋር የዘላለም ሕይወት አለ። ልክ እንደዛው አውቆ መኖር ነው ኢየሱስን መከተል። ሁለተኛው ምንድነው ሲባል ራሳችሁን ማሳልፋችሁ መስጠት ወይም በራሳችሁ አለመደገፍ፣ ራሳችሁን መስዋዕት አድርጋችሁ ማቅረብ። ለማን? ለእግዚአብሔር ራሳችሁን ሕያው መስዋዕት አድርጋችሁ ማቅረብ። ሮሜ ምዕራፍ 12ን ማንበብ ትችላላችሁ። ራሳችሁን መስዋዕት አድርጋችሁ ለእግዚአብሔር ማቅረብ፣ ያቺ ነው ትልቅኛ ምንድን ይባላል? መስዋዕት የሚባል መከተል የሚባለው እግዚአብሔርን ማወቅ የሚባል የሚላችሁን ማድረግ የሚባለው። የመጨረሻው ደግሞ ስለምትናገሩት ንግግሮች ጠንቅቃችሁ ማወቅ። ስለምትናገሩት ንግግሮች፣ ስለምታወሩት ቃላቶች፣ ካፋችሁ ስለሚወጣው ስለ እያንዳንዱ ነገሮች ጠንቅቃችሁ ያወቃችሁ ልትሆኑ ይገባል። ካፋችሁ ምንድን ነው የሚወጣው? ከቃላቶቻችሁ ምንድን ነው የምታመጡት?
ከዛም ባለፈ የት ነው የምትኖሩት? የት ነው የምትውሉት? እግዚአብሔር በሚወድበት ወይስ እግዚአብሔር በማይወድበት? የምትናገሩት እያንዳንዱ ቃል ላይ እግዚአብሔር የማይወደውን ነገር እያደረክ እየዋልክ ከሰኞ እስከ ሰኞ ድጋሚ ምሕረትን የምትለምን ሰውዬ፣ ከሰኞ እስከ ሰኞ ኃጢአተኛ ነኝ የምትል ሰውዬ፣ ከሰኞ እስከ ሰኞ ለምሕረት ብቻ የምትንበረከክ ሰውዬ የትኛው ነገር ጸልይ አታገኝም። የትኛውም ነገር ጸልይ አታገኝም። ምክንያቱም ከሰኞ እስከ ሰኞ ለምሕረት ተንበርከክ የሚል ቃል ያለ። ምክንያቱም የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻልና። አንተ ከነጻ በኋላ ለምን ትነካዋል? አንዴ የነጻ ጻድቅ ነውና። ወደዚህ ሐሳብም ሌላ ጊዜ ይመጣለሁ። ስለዚህ የጸሎት ትልቁ ፖይንት ይህ ስለሆነ የትልቁ የሚላችሁን ማድረግ የሚላችሁን ያን ጊዜ እግዚአብሔር ጸሎቶቻችሁን ይሰማል። ያን ጊዜ እግዚአብሔር ንግግራችሁን ይሰማል። ያን ጊዜ እግዚአብሔር የእናንተ የሆነውን ነገር እንዳለ ያበዛል። ክብር ለጌታ ለኢየሱስ ክርስቶስ ሲሆን እንጸልይና እንጨርስ። እግዚአብሔር አባትና አምላክ ሆይ እናመሰግናለን። አሁን አባ ከኔ ጋር እየሰሙ ያሉ በናዝሬቱ በጌታ በኢየሱስ በየትኛውም አይነት በሽታ ውስጥ ያሉ ሁሉ ይፈወሱ። ጨጓራ፣ የኩላሊት፣ የራስ ምታት፣ የትኛውም አይነት በኢየሱስ ክርስቶስ ስም ከህይወታቸው ከዘመናቸው የተነሳ ይሁን። ያንተ እጅ ይገለጥባቸው፣ በኢየሱስ ክርስቶስ ይገለጥባቸው። እወድሃለሁ፣ እንወድሃለን በናዝሬቱ በጌታ በኢየሱስ አሜን። ጌታ ኢየሱስ ይባርካችሁ። ሼር አድርጉ፣ ለብዙ ሰዎች እንዲደርስ ያደረጋችሁ አብራችሁን አገልግሉ ማለት ወዳለሁ። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ሕያው ነው። እወዳችኋለሁ። ተባረኩልኝ።